ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ 11ኛ ክፍል ኬሚስትሪ ትምህርት ነው። እንደምታስታውሱት in the previous lesson ወይም በባለፈው lesson 5 ላይ ዩኒት 6 ኦክሲጅን ኮንቴኒንግ ኮምፓውንድ በተመለከተ እንግዲህ ዩኒት 6 ላይ በዋናነት ዩኒት 6 lesson 5 ላይ በዋናነት ያየነው ኬሚካል ፕሮፐርቲስ ኦፍ አልኮል በሚል አይተናል። እንግዲህ አንደር ኬሚካል ፕሮፐርቲስ ኦፍ አልኮል ዲስከስ ያደረግነው ምንድነው? እንግዲህ ሪአክሽን ኦፍ አልኮል ኢንቮልቪንግ ቱ ቦንድ ክሌቬጅ that means ኦክሲጅን ሃይድሮጅን ቦንድ ክሌቬጅ እና ካርበን ኦክሲጅን ቦንድ ክሌቬጅ በሚል አይተናል። አንደር ሪአክሽን ኦፍ አልኮል ኢንቮልቪንግ ኦክሲጅን ሃይድሮጅን ቦንድ ክሌቬጅ ያየነው ምንድነው? ሪአክሽን ዊዝ አክቲቭ ሜታል that means አልኮል ከአክቲቭ ሜታል ጋር ሪአክት ሲያደርግ አክቲቭ ሜታል ስንል እንደ ሊቲየም፣ ሶዲየም፣ ፖታሺየም የመሳሰሉት ሊፈጠር የሚችለው ፕሮዳክት ምንድነው የሚለውን ሃይድሮጂን ጋዝ ሊበሬት ያደርጋል። in addition to that ምን ይፈጠራል? ሜታል አልኮኦክሳይድ እንደሚፈጠር አይተናል። ሌላው አንደር ኦክሲጅን ሃይድሮጂን ቦንድ ክሌቬጅ ላይ ኦክሲዴሽን ኦፍ አልኮል አይተናል። that means ኦክሲዴሽን ኦፍ ፕራይመሪ አልኮል፣ ሰከንደሪ አልኮል፣ ተርሸሪ አልኮል በሚል አይተናል። ሌላው ሁለተኛ ያየነው ምንድነው? ሪአክሽን ኢንቮልቪንግ ካርበን ኦክሲጅን ቦንድ ክሌቬጅ ነው። አንደር ካርበን ኦክሲጅን ቦንድ ክሌቬጅ መጀመሪያ ያየነው ዲሃይድሬሽን ኦፍ አልኮልስ ነው። አልኮል ዲሃይድሬት ሲሆን that means removal of H2O molecule ወይም water molecule አልኪን እንደሚፈጠር አይተናል። ሌላው ያየነው ሪአክሽን ኦፍ አልኮል ዊዝ ሃይድሮጅን ሃላይድ ኦኬ አልኮል ከሃይድሮጅን ሃላይድ ጋር ሪአክት ሲያደርግ የሚፈጠረው ምን እንደሆነ አይተናል። H2O ይፈጠራል። እንዲሁም ደግሞ አልካይል ሃላይድ እንደሚፈጠር ዲስከስ አድርገናል ማለት ነው። ሶ ዛሬ የምናየው እንግዲህ ሌሰን 6 ላይ ምንድነው? ስትራክቸር ኤንድ ኖሜንክሌቸር ኦፍ ኢተርስ ነው። ሶ ኦብጀክቲቭስ አለ በዛሬው ሌሰን 6 ላይ እንግዲህ ኦብጀክቲቭ ምንድነው? at the end of this lesson you will be able to አንደኛ give IPAC name for given ether ኢተርና IPAC name ስለ IPAC name ወይም ኔም ማድረግ ይጠበቅብናል ማለት ነው። IPAC ኔም እንሰጣለን። ሌላው describe the physical properties of ether እንግዲህ ኢተር ምንድነው? ኢተር እንዴት IPAC ኔም እንዴት ኔም እናደርገዋለን? እንዲሁም ደግሞ physical properties of ether ምን ይመስላል የሚለውን ከዚህ ሌሰን መጨረሻ ላይ መመለስ ይጠበቅብናል ማለት ነው። እንግዲህ ኢተር ስንል ኢተርስ are a compound in which an oxygen is bonded to two alkyl substances እንግዲህ ኦክሲጅን ቦንድ ይሆናል ከማን ከሁለት አልካይል substances ማለት R okay O R where R and R prime may be the same or different እንግዲህ ታሳውሱ ከሆነ ፋንክሽናል ግሩፕ ወሳኝ ነው። የኢተር ከኢስተር ጋር እንዳይምታታባችሁ ኢስተር ስንል ምንድነው? R C O O R ነው። this is what ይሄ ኢስተር ነው። ኢተር ከሆነ ግን ምንድነው? R okay R O R this is what ኢተር okay ፋንክሽናል ግሩፕ ብዙ ጊዜ እንዳይምታታባችሁ ይሄን ማወቅ መቻል አለባችሁ። ስለዚህ እንግዲህ ፋንክሽናል ግሩፕ ማወቅ በጣም አስፈላጊ እንደሆነ ካሁን ቀድሞ ዲስከስ አድርገናል። so if the alkyl substances እንግዲህ substances ምንላቸው አይደንቲካል ተመሳሳይ ከሆኑ ሰብስቲቱንቶቹ ያ ማለት R እና R ፕራይም ማለት ነው። the ether is ምንድነው? ሲሜትሪካል ኢተር ነው የሚሆነው unless that means እዚህ ጋር R እና R ፕራይም ወይም ሰብስቲቱንቶቹ ተመሳሳይ የማይሆኑ ከሆነ ምንድነው? አንቲሜትሪካል ኢተር ነው የሚሆነው ማለት so ሲሜትሪካል እና አንቲሜትሪካል ኢተርን እዚህ ጋር ስናየው ይሄን ይመስላል። አሁን እዚህ ጋር R O R እዚህ ጋር ተመሳሳይ ነው። R R እዚህ ጋር ማለት ተመሳሳይ ነው እንበልና ሁለቱ ተመሳሳይ ከሆኑ ሲሜትሪካል ኢተር ነው። አሁን እዚህ ጋር አንዱ R ፕራይም ማለት ሌላ ሊሆን ይችላል። ይሄ የተለያዩ ከሆኑ እነዚህ ሰብስቲቱንቶቹ የተለያዩ ከሆኑ ምን እንለዋለን ማለት ነው? አንቲሜትሪካል ኢተር እንለዋለን። so the common name of ether consists of the name of the two alkyl substances ወይም ምን ማለት ነው? in alphabetical order followed by the word ether በሚል ይከተላል ማለት ነው። so the smallest ethers are almost always named by the common name እንግዲህ smallest የሆኑ ኢተሮች almost በምንድነው? በኮመን ኔም ነው ኔም የምናደርጋቸው እንጂ IPAC ሲስተም አንከተልም ማለት ነው። ለምሳሌ አሁን እዚህ ጋር ተመልከቱ CH3 or CH2 CH3 አሁን ይሄ ኢታይል ሚታይል ኢተር እንለዋለን። ኢታይል ሚታይል ኢተር ዳይኢታይል ኢተር እንለዋለን። ይሄ አሁን R O R ነው አይደለ? ሶ ይሄ እንደ አንድ R ነው የምንወስደው እንግዲህም እዚህ ጋር እንትን እንዳትሉ አሁን ይሄ R ይሄ ሌላ R አለ። ስለዚህ ምንድነው አሁን ይሄ R O R ምንድነው? ኢተር ነው። ፋንክሽናል ግሩፑን ካላወቃችሁ መስራት አስቸጋሪ ስለሚሆን ስለዚህ ዳይኢታይል
ኢተር እንለዋለን። ዳኢታይል ኢተር እንለዋለን። ሲ ላይም ስናይ CH3 CH ብሎ CH3 ያለ ኦ አለ። ኦኬ CH2 CH3 ያለ አሁን ይሄ ኢታይል አይሶፕሮፓይል ሁለተኛው ላይ እንግዲህ ሲኖር አይሶ የሚለው ኒዮ አይሶ ኖርማል የሚሉትን ኮመን ኔም ከ10ኛ ክፍል ጀምሮ አይተናል። 10ኛ ክፍል ኦርጋኒክ ኮምፓውንድ ላይ ስንማር ማለት ነው። ስለዚህ አሁን ይሄ ከሁለተኛው ላይ ሳይት ቼን አለ። ሶ አሁን ይሄ ኢታይል ብለን አይሶፕሮፓይል ኢተር ይሄ ኢተር ነው። ስለዚህ ኢታይል እንልና ኢታይል እንልና ይሄ ሁለት CH2 CH3 ያለ ሶ ኢታይል ነው። ይሄ አይሶፕሮፓይል ኢተር እንለዋለን ማለት ነው። ይሄ ኮመን ኔም ነው። ስለዚህ ስሞለስት ኢተርስ ኦልዌይስ ኔምድ የሚሆኑት በምንድነው? በኮመን ኔም ነው። ኮመን ኔም ነው። ኮመን ኔም ስንል ደግሞ ላይክ ኒዮ አይሶ እንዲሁም ደግሞ ኖርማል እያልን ልንጠራ እንችላለን። ሌሎችም ዛይፓክስ ሲስተም ኔምስ ኢተር አስ አልኬን ዊዝ አን ዋት አርኦ ሰብስቲቱንትስ እንግዲህ አርኦ ሰብስቲቱንትስ እዚህ ጋር ዘ ሰብስቲቱንትስ አር ኔምድ ባይ ሪፕሌሲንግ ዘ YL እንግዲህ እንዴት ነው ኔም የምናደርገው ስንል ሰብስቲቱንቱ ሪፕሌስ ባይ YL ኢንዲንግ ኢን ዘ ኔም ኦፍ አልካይል ሰብስቲቱንት ዊዝ ኦክሲ እንግዲህ YL የሚለው ኦኬ በምን ኦክሲ አሁን እዚህ ጋር ተመልከቱ። CH3 ቢሆን አሁን ብቻውን ባይኖር አሁን CH3 ብንል ለምሳሌ እንደምታስታውሱት CH3 ብለን ብንል ይሄ ምንድነው የሚሆነው? ሚታይል ነው አይደለ? ሶ እዚህ ጋር ምን ተጨምሯል? አሁን CH3 ብሎ O ማይነስ አሁን ይሄ ምንድነው እዚህ ጋር የሚያመለክተው? ኢተር ነው አይደለ? ኢተር መኖር ነው። ስለዚህ አሁን ይሄንን ኔም ስናደርገው ለምሳሌ CH3 ኦኬ CH3 O እዚህ ጋር ሶ ሚቶክሲ እንላለን። ይሄ ሚቶክሲ አሁን እዚህ ጋር ሁለት ካርበን አለው ኦ ኢቶክሲ እያለ ይቀጥላል። CH3 CHO CH3 ሶስት ካርበን አለ አይደለ? ምን እንለዋለን? አሁን ይሄ ሁለተኛው ላይ ስላለ አይሶፕሮክሲ እንኮ አይሶፕሮክሲ ፕሮ ማለት ፕሮ የሚለው ሶስትን ነው አይደለ? እዚህ ጋር የሚያመለክተው ሚት ካልን አንድ ካርበን፣ ኢት ካልን ሁለት ካርበን፣ ፕሮፕ ካልን ሶስት ካርበን እያለ አይደለ የመጣው። ስለዚህ አይሶፕሮክሲ እዚህ ጋር ማለት ነው። አይሶፕሮክሲ ኤግዛምፕል ብናየው ለምሳሌ እዚህ ጋር ተመልከቱ። CH3 CH CH2 CH3 እዚህ ጋር OH አሁን ኢተር አለ። ይሄ ኢተር ነው። ሶ እዚህ ጋር ምንድነው የምንለው? ቱ ሚቶክሲ ቡቴን ኦኬ። ከዚህ ቱ ሚቶክሲ ቡቴን አሁን ኔም ስናደርገው ማለት ነው። ከዚህ ብንነጣ 1 2 3 4 አይደለ? ስለዚህ አራት ካርበን አለ። ሶ እዚህ ሁለተኛው ላይ ምን አለ? አሁን እዚህ ጋር CH3 ኦኬ። ሶ ቱ ሚቶክሲ እንላለን። ሚታይል ስላለ ማለት ነው። ቱ ሚቶክሲ ብለን ቡቴን ኦኬ። እዚህ ጋር እኔም ብታደርጉት ማለት ነው እዚህ ጋር እንደምታዩት። ስለዚህ እዚህ ጋር 1 ኦኬ ቡቴን ይላል። እዚህ ጋርም ተመልከቱት። ለምሳሌ ከዚህ ነው የምንጀምረው አይደለ? ከእንትኑ ስለዚህ 1 2 ኦኬ 3 4 5 አምስት ካርበን ነው። ሶ እዚህ ጋር ያለው ደግሞ ምንድነው? ሁለት ካርበን አለው። ስለዚህ ሚቶክሲ ነው ማለት ኢቶክሲ ነው። ስለዚህ 1 ኢቶክሲ ብለን ምን እንላለን? ፔንቴን እንላለን። 1 ኦኬ 1 ኢቶክሲ ፔንቴን አንደኛው ላይ ነው ያለው። ሶ ይሄን ካየን እንግዲህ ወዴት እንመጣለን? ወደ ፊዚካል ፕሮፐርቲስ ኦፍ ኢተርስ። እንግዲህ የኢተርስ ፊዚካል ፕሮፐርቲስ ምን ይመስላል የሚለውን ስናይ ኢተርስ አር ፖላር ኮምፓውንድስ ኢን ዊች ኦክሲጅን bears partial negative charge and carbon and each carbon bonded to its bears of partial positive. ኦክሲጅን ፓርሻል ኔጌቲቭ ነው። እንዲሁም ደግሞ ካርበን ምን ይሆናል? ፓርሻል ፖዚቲቭ ቻርጅ ይሆናል። ልብ በሉ ካሁን ቀድሞ እንደነገርኳችሁ መጽሐፋችሁ ላይ የሚጠየቁ ጥያቄዎች ስፔሻሊ ማትሪክ ላይ ብዙ ጊዜ ይመጣሉ። ለምሳሌ how do ethers differ from alcohols? አክቹአሊ ይሄን ኤክስፕላኔሽን ከዚህ በታች እናገኘዋለን፣ ታገኙታላችሁ። ኦኬ መጀመሪያ በጥያቄ መልክ ያስቀምጥላችኋል። እናንተ ዘርዘር ባለ መልኩ ኢንዲፕ ወይም ዲቴል እንድታነቡ ብዙ ጊዜ የሚፈልግ እንግዲህ how do ethers differ from alcohols ይላል። እንግዲህ ከአልኮሆል በተለያየ it is differ from alcohol by what several ways በተለያየ ወይም በብዙ መንገድ ሊለያይ ይችላል። ለምሳሌ ስትራክቸር ብናይ ኦኬ የኢተር እና የአልኮሆል አንድ አይነት ስትራክቸር ነው። ፋንክሽናል ግሩፕ ብናይ አልኮሆል ROH ነው፣ የኢተር ደግሞ ROR ነው። በፋንክሽናል ግሩፕ ሊለያይ ይችላል። ሌላ በምን ሊለያይ ይችላል? በፕሮፐርቲስ ኦኬ ለምሳሌ ቦይሊንግ ፖይንት ብናይ ኦኬ የኢተር እና የአልኮሆል አንድ አይደለም። ሪአክቲቪቲ ሊሆን ይችላል። ሌሎችም በጣም በብዙ ሊለይ ይችላል። ማን ኢተር ማለት ነው ከማን ከአልኮሆል
Okay, polarity ለምሳሌ ልናነሳ እንችላለን። polarity. So the boiling point of ethers are much lower than those of what alcohols of comparable molecular weight. ለምሳሌ አንዱ ይሄ ፕሮፐርቲ ማለት ነው። ከፕሮፐርቲው እንደነገርኳችሁ for example the boiling point of ethanol ለምሳሌ ኢታኖልን ብንወስድ ከአልኮል 78 ነው is much higher than its what constitutional isomer what diethyl ether negative 20 degrees Celsius በጣም ትንሽ ነው ማለት ነው ስናወዳደር። So the difference in boiling points these two compounds is due to what the polar oxygen hydrogen group in alcohol which is capable of what forming intermolecular hydrogen bonds. አሁንም እዚህ ጋር መጽሐፋችሁ ላይ ምን ይላል? How do you relate the boiling points of ethers and hydrocarbons of comparable molecular weight ይላል። እንዴት ነው ይሄን ሪሌት የምታደርጉት ይላል። እንግዲህ several factors come into play. So primarily it relates to the types of intermolecular force present in each compound. ለምሳሌ በኢንተርሞለኪላር ፎርስ ብናይ አሁን እዚህ ጋር how do you relate the boiling points? አሁን boiling point ነው እዚህ ጋር of ethers especially የተጠየቅነው ግን and hydrocarbons of comparable molecular weight ይላል። እሱን እናያለን። አሁን እዚህ ጋር ለምሳሌ ኢንተርሞለኪላር ፎርስን ብናይ አዲሽናል ነው። ኢንተርሞለኪላር ፎርስን ብናይ ለምሳሌ ኢተር have polar carbon oxygen bond አለው። polar carbon oxygen bond አለው። Okay, which allow for what some dipole interaction. However, ethers cannot form what hydrogen bond with themselves. በራሱ ኢተር ሃይድሮጅን ቦንድ ምን አይልም አይሰራም። so hydrogen bond አይሰራም። ነገር ግን though they can interact with water or other what polar solvent. Okay, interact ያደርጋል ከወተር ጋር እንዲሁም ደግሞ ከሌላ polar solvent ጋር. The boiling points of ethers are generally higher than those of what non-polar hydrocarbons. ለምንድን ነው ይሄ የሆነው? Okay, ለምንድን ነው ይሄ የሆነው? due to what the presence of dipole interaction but lower than those of what alcohol. ከአልኮሉ ጋር ግን ሲወዳደር ከአልኮል ጋር ስናወዳደረው of similar molecular weight ማለት ነው due to what the absence of hydrogen bonding. ከአልኮል ጋር ሲወዳደር በጣም low ነው። okay, it's the same way similar molecular weight ማለት ነው። ለምን ከተባለ due to what the absence of hydrogen bonding. እዚህ ጋር ፖላር ቢሆንም እንኳን ኢተር ላይ ሃይድሮጅን ቦንዲንግ የለም። አልኮል ላይ ግን ምን አለ? ሃይድሮጅን ቦንድ አለ። እዚህ ጋር only very weak dipole interaction አለ። dipole interaction ስናየው በጣም ዊክ ነው። okay በጣም ዊክ ነው። እዚህ ጋር እንደምታዩት እዚህ ጋር ተመልከቱ። በመካከል ላይ ያለው ሶ እዚህ ጋር ምን አለ? ካርበን አለ፣ ኦክሲጅን አለ። ሶ እዚህ ጋር ዳይፖል ምክንያቱም ኦክሲጅን ፓርሻል ኔጌቲቭ ነው፣ ካርበን ደግሞ ምንድነው ፓርሻል ፖዚቲቭ ነው። ሶ እዚህ ጋር ኢንተራክሽን አለ፣ ዳይፖል ኢንተራክሽን አለ። ነገር ግን ዳይፖል ኢንተራክሽን እዚህ ጋር ስናየው ያለው በጣም ምንድነው ዊክ ነው። ዊክ attractive interaction exists between what diethyl ether molecule in the pure liquid ማለት ነው እዚህ ጋር ነው። so that because of the oxygen atoms of ethers carries partial negative. እንግዲህ ኦክሲጅን partial negative ነው ቻርጅ ነው ብለናል። ethers form hydrogen bond with water. figure 6.5 ላይ ተመልከቱት ነው እዚህ ጋር and are what more stable in water than are what hydrocarbons of comparable weight or shape. እዚህ ጋር ተመልከቱ። so is water አለ እዚህ ጋር water እንግዲህ water hydrogen partial positive, oxygen partial negative, hydrogen ምን ይሆናል partial positive ነው። እዚህ ጋር ደግሞ ምን አለ ether አለ so ether እዚህ ጋር oxygen ምንድነው partial ምንድነው እዚህ ጋር ኔጌቲቭ ነው። ስለዚህ partial positive partial negative አለ። so እዚህ ጋር ምን ይፈጠራል hydrogen bonding ይፈጠራል። ስለዚህ hydrogen bonding between what diethyl and water. እንግዲህ diethyl በዳኢታይል ኢተር ጋር የሚፈጠረው ቦንድ እንግዲህ በኢተር ራሱ ማለት ነው። እዚህ ጋር እንዳየነው ምንድነው እዚህ ጋር ዳኢታይል ኢተር ነው። እዚህ ጋር ኢተር አለ። በዚህ መካከል ምንድነው ሊፈጠር የሚችለው ሃይድሮጅን ቦንድ አይፈጠርም። ኦኬ እዚህ ጋር ዳይፖል ኢንተራክሽኑ በጣም ዊክ ነው። ሶ ሃይድሮጅን ቦንድ ሊፈጠር አይችልም እዚህ ጋር ማለት ነው። ነገር ግን በኢተርና በአልኮል እዚህ ጋር እንደምናየው እዚህ ጋር እንደምናየው በዋተርና በዳኢተር መካከል እዚህ ጋር ኢተር አለ። ኦኬ ሶ ምን ሊፈጠር ይችላል ማለት ነው ሃይድሮጅን ቦንዲንግ
እንግዲህ ጠቅለል ባለ መልኩ በዚህ ሌሰን 6 ላይ ማለት ነው ምንድነው ያየነው ስትራክቸር ኤንድ ኖሜንክሌቸር ኦፍ ኢተርስ ነው። እንግዲህ ኢተር መጀመሪያ ፋንክሽናል ግሩፑን ምንድነው የሚለውን አይተናል። ኮመን ኔሙን አይተናል። እንደገና አይፓክ ሲስተም ኦፍ ኢተር አይተናል። እንዴት አይፓክ ሲስተም እንዴት እንደምንጠራ። ሌላው እዚህ ላይ ያየነው ምንድነው ፊዚካል ፕሮፐርቲስ ኦፍ ኢተርስ ነው። የኢተርስ ፊዚካል ፕሮፐርቲው ምን ይመስላል? ኦኬ ምን ይመስላል? ለምሳሌ ቦይሊንግ ፖይንት ቦይሊንግ ፖይንት ኢተር ከአልኮል ጋር ለምሳሌ ስናወዳደረው የትኛው ነው ቦይሊንግ ፖይንቱ ሃይ፣ የትኛው ነው ቦይሊንግ ፖይንቱ ስሎ? ለምንድነው ኢተር ቦይሊንግ ፖይንቱ ከአልኮል ጋር ስናወዳደረው በጣም ትንሽ ነው? የአልኮል ቦይሊንግ ፖይንቱ ከኢተር ምን ይሆናል ይበልጣል? ለምን የሚለውን ሪዝናዎች አድርገን አይተናል ማለት ነው። እንግዲህ በሚቀጥለው ሌሰን እስከምንገናኝ እንደተለመደው ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉ። እንዲሁም ደግሞ ኤኒ ኮመንት ካላችሁ ኮመንት መስጠታችሁን አትርሱ እላለሁ። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።